ኑሯችንን የምታስቀጥል ከሆነ እኛም እርምጃ የምንወስደው ቤተሰቦች ላይ ነው። እሺ ወደ ቤተሰቦች አትሄዱ። አብሮ ተያይዞ ነው አሁን ካላችሁት እንግዳ ጋር የሆነ እንግዳ ነበረ ከሱ ጋር ተያይዞ ወጥቶ ነው ሄዱት። ወዴት እንደሄዱ አልጠየቅም። አሁን ያለው ሰው እኮ እኛ ያልነው ሰው መሆኑን እንዴት አወቅ? አሁን ያላችሁት ሰው አለ። እኛ ያልነው ሰው ለብሶ ነው የወጡት። አንተ ተቀድዳለህ እንዴ? ምን አይነት ቀልድ ነው? ምንድነው ሊዝናና የሚወጣው? እሱን ብትጠይቁ ሙሉ መረጃ ታገኛላችሁ። ስለ እውነት በልጆችና በሚስት ላይ ምንም ነገር እንዳታደርጉ አደራችሁ። እንደው በልጆቻችሁ ልለምናችሁ፣ እናት ካላችሁ በእናቶቻችሁ ልለምናችሁ። ምንም አያውቁ። በቃ እኔ አሁን ወንድሜ ጋር ደውላለሁ፣ ወንድምን ታገኛላችሁ። በቃ ሁሉ ነገር እሱ ነው የሚያውቀው። እኔ ከሱ በታች ነኝ። የሚሰራው ስራ እንደ እጠብቃለሁ። ቤት ነው የምጠብቀው። አዎ ቤት ነው የምጠብቀው። ይሄን ቤት አንተ ነው የምጠብቀው? አዎ እኔ ነኝ የምጠብቀው። ከዚህ በፊት እኮ ሚስትና ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዲና ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ደስ ብሎኛል። የልዑል አጎት የተባለው ሰውዬ እጅ ከፍንጅ ተይዟል። ይሄ ሁሉ ጉድ የሚያውቁት እንግዲህ አጎትና አክስት የተባለችው ጉደኛ ናቸው። ዛሬ ክፍለ ሀገር ድረስ ሂደው ጀግኖቻችን ይሄንን ሰውዬ እጅ ከፍንጅ ያችን ወራዳ ሴትዮ እዛ ቤት አለች ተብሎ እዛም ሄደው ነበረ። ነግሬያችኋለሁ በትንሹ እንግዲህ ልጅቷ ታመመች ምናምን ብለው ሌላ እንትን ወጥመድ አዘጋጅተውላን ነበር። ግን ነቅታ ይሆን እንግዲህ ማን ስልክ ደውሎ የሚሆን አላቅም። ግን ዋነኛው ሌባው ተይዟል ማለት ነው። አጎት የተባለው ሳያስበው ቤቱ ድረስ ሄደው እንግዲህ ከነገራችን ላይ እሱ በጣም ብዙ ነገር ያውቃል። ከአክስትየዋ ጋር ይሄንን በምግብ አድርገው የሰጡት ራሱ አንዲት ሌላም አለች ከዚህ ጀርባ የልዑል ያስተዋወቀን ያው ሁለታቸውን ነው እንጂ ከዚህ ጀርባም ሌላ ሴት አለች እንደዚያው አክስት የተባለች ማለት ነው። የእሱ ዘመድ እንግዲህ ብዙ ነው። ያም ብቻ ሁለት ሴቶች ናቸው ከአክስትየዋ ጋር ሆነው ተባብረው እንግዲህ ልዑልን የመረዙት ማለት ነው። በስከ መጨረሻ ይሄ ሰውዬ ተናዟል። እኔ ምንም እጁ የለበትም ዝም ብሎ አሁን ላይ እነሱን ለማሳመን በመከራ ነው የተናገረው። ይሄንን ነገር አርገውታል አላረጉትም የሚለውን አስለፍልፈው እንግዲህ ሳያስበው ምንም እንትን ሳይሉ እነሱን ግን ያለማድነቅ ይቻላል። የእውነት ሳይውል ሳያድር እነ ኤርሚያስ ሚኪ፣ ሌሎቹም ጀርባ ከካሜራ ጀርባ ያሉትም አሉ። እኔ ምን አይነት እንትኖች እንደሆናችሁ የእውነት ትለያላችሁ። ልክ ይሄ ነገር ከታወቀበት ቀናት ጀምሮ እነሱም ጥርጣሬያቸው እነሱ ሊያረጉት ይችላሉ ብለው እንደፈሩትም እንግዲህ በስከ መጨረሻ ድረስ እሷ ናት ያረገችው። ቀለበቱ አይደለም ልዑልን ያሳመመው መርዘውት ነው ብሎ ተናዟል ማለት ነው። አሁን ቀጣይ ስትያዝ እሷ ከርቸሌ ነው የምትገባ። ይሄ ሰውዬም መማር የለበትም፣ ምክንያቱም ከእነሱ ጋር ተባባሪ ነው። አሁን እነሱ ስላደረሱበት ቤቱ ስለሄዱ ስለያዙት እኔ ምንም የማውቀው ነገር የለም። ግነት በስልክ እናወራለን እንደዚህ አድርገን ብንሰጠው ምን ይሻላል እያሉ ያማክሩኛል እንጂ እንትኑ ላይ የለውበትም። ኧረ እባክህ ማን ይሰማሃል? ሁለታህም ሶስታቸውም ጥፋተኛ ናቸው። እየተመካከሩ አንዱ እያሉ ለአንድ ነፍስ ስንት ነገር ሲያስጨንቁ የነበሩት እንግዲህ እነዚህ ሰዎች ናቸው። እሱ አሁን ቀጣይ እኔ የለውበትም እንደዚህ ነው ቢል አሁን ላይ የተያዘው የድምፅ እንትን አለ፣ ቪዲዮ ተቀርጿል። ከምንም ሊያመልጥ አይችልም። እነሱ እንደ ማስረጃ እየሰበሰቡ ነው። ገባችሁ? ቀጣይ ደግሞ ያቺ ሴት ስትያዝ ደግሞ እሷ ደግሞ ምን እንደምትል አይታወቅም። መቼም ሁልጊዜ የሆነ ነገር ስትያዙ ሌባም ሆነ ምንም ሲያዝ እኔ የለሁበትም እኔ አይደለሁም እንደዚህ ከማለት ወደ ኋላ አይሉም። ግን ደግሞ ምንም አለ ምንም እስከ መጨረሻው ድረስ እነሱም እየታገሉ ነው ያሉት ይሄንን ነገር ለማጋለጥ ማለት ነው። ምንም አለ እኔ ደስ ያለኝ ነገር መጀመሪያም የሆነ ጥርጣሬ ነገር እሷ ትሆናለች አትሆንም እያልን ነበረ። ግን ልዑልም
እነዛ ሰዎች እየመጡ ወከባ ሲፈጥሩበት ቀለበቱ ማድረግ ያለብህ ካላረከው እንደዚህ ታብዳለህ፣ እንደዚህ ትሆናለህ፣ እንዴት ምናምን እያሉ በቃ እነሱ በሚያመልኩት ይሄ የባዕድ አምልኮት ነው ብለን እኔ ግነት እንደ ወደ ታች ወረድ ብላችሁ ራሱ ብታዩ አጎትየው ቤት አክስትየዋ ቤት እየሄደ ሲበላ ሲጠጣ እነሱን ማለት መርዘውት ይሆናል እያልኩ እያወራው ነበር። እንዲሁም ዝም ብሎ መጣልኝ በቃና አንዳንድ ጊዜ ያላችሁት ነገር ሆኖ ስታገኙ ታደነግጡ። የእውነት እኔ ሊሆን ይችላል ያልኩት ነገር ሴትየዋ እያስመሰለች እኔ እኮ አክስትህ ነኝ እንደዚህ ነው እንዲህ ነው ምንም እንኳን ቢሆን ባላሳድግህም እያለች እያስመሰለች የነበረችው ሴት እስከ መጨረሻዋ እሱን ራሱ ምግብ ላይ ሰጥታ ከልጅቷ ጋር ተባብራ ሴት ልጅቷ ራሱ በደንብ ታውቃለች እናቷ የሰራችው ስራ ቤት ውስጥ እየመጡ ከነሱ ቤት ሴራ ሲያሰሩ ስልክም እንትን ስትልም በደንብ ትሰማለች። ግናት እሷ ግን የእናቷን እንትን እየደበቀችላት ነበረ። በስንት መከራ ነው ራስሽን እንትን ከምትይ እናትሽን ደውይ እንደዚህ አድርጊ ብለው ለማሳመን የሞከሩት እንጂ እሷም እናቷ ያለችበትን መናገር አልፈለገችም። መጀመሪያ ግን ይሄ ነገር እንደዚህ ደውሎ እንደዚህ ሳይሉ እንዲሁ ቀጥ ብሎ እንደዚህ ልክ አጎትየው እንደተያዘ ማለት ነው እሷም ትያዝ ነበረ። ግን ደግሞ የሆነ ጥርጣሬ ማደረባት መሰለኝ። ኦሬዲ እሷ እየመጣው ነው የሚል ድምፁን ሰምታችሁታል እርግጠኛ ነኝ። እነሱም ጋር እንትን ስላለ የስልክ ጋር ሲያወሩት የነበረው መንገድ ላይ ነኝ እየመጣው ነው ሐኪም ቤት ይውሰድሽ ወንድምሽ እንደዚህ ያርግሽ እያለች የነበረች ሴትዮ ናት። ኦሬዲ አጎትየው ቤት እንደወጣች የሚያሳይ እንትን ነበር። ግን አጎትየው መያዙ ደስ ብሎኛል። እሱ ተያዘ ማለት አክስትየዋም ትያዛለች ማለት ነው። የትም አያመልጡም። የፈለገው ጊዜ ሊፈጅ ይችላል፣ የሆነ ነገር እንትን ሊል ይችላል። ግን ደግሞ አሁን ደግሞ እንደውም ሞር ደግሞ ልዑል ወደ ስራ ሲመጣ እነሱ ቢይዛት ይችን ወራዳ ሴትዮ ደስ ይለኛል። ስንት ነገር እንደሸወደችው እሱም አሁን በደንብ የሚያወሩትንም የሚያደርጉትንም አክስት አጎት የተባሉት በሱ ላይ ምን እንደሰሩበት ሲሰማ የእነሱን ጉድ ሲያይ በስከ መጨረሻ እነዚህ ሰዎች ለሱ እንደማይሆኑት ምን ያክል ዋጋ እንዳስከፈሉት ማየት ይችላል። እና የዚህ ሰውዬ መያዝ ቢያንስ በትንሹ ስራቸውን ያቀልላቸዋል ብዬ አስባለሁ። ግን ደግሞ እሱ እንደሚለው ከሆነ እኔ የለሁበትም ሁለታቸው ናቸው ከጀርባ አንዲት ሴትም አለች እያለ ነው። እንግዲህ እሷንም እኔ ወስጄ ቤቷ ድረስ አሳያችኋለሁ። አክስቱ የተባለችውንም እሷንም እንደምንም አድርጌ እኔ ጠርቼ ሁለታቸውን ታወሯቸዋላችሁ እያለ ነው። እንግዲህ እነሱ ደግሞ አላቅም በየጊዜው መቼም የሚያመጡት እንትን እነሱ ራሱ በጣም ደከሙ የእውነት። እዛ ሲሉ እዛ በጣም እንደ እንትን እየተቀያየሩ በጣም ደከሙ የእውነት። ሰዎች አላቅም ቋሚ ነገር እንኳን የላትም ይቺ ሴትዮ። ሞር ደግሞ ያ ወንዱ ልጅ ስለወጣ እሱም ደውሎላት ሊሆን ይችላል። እነሱ እነ ሚኪ ይዘዋት የወጡት ሴቷን ልጅ ብቻ ነው። ወንዱን እዛው ነበር የተዉት። ስልኩንም አልወሰዱበትም። እሱ ደውሎ ሊሆን ይችላል። እነሱ ይዘዋታል እንደዚህ ብሏት ሊሆን ይችላል። እንግዲህ እሷ እንትን ያለችው አላውቅም። ሰውየውም ስላልደወለ እግዚአብሔር ይመስገን ላጎቱ ስላልነገረው። እሱ ደውሎለት ቢሆን እዛ ቦታ ላይ እነሱ ድካም ለፍተው ነበረ፣ አይዙትም ነበረ። ግን ለሱ ሳይሆን ለእናቱ እንድታመልጥ ነው ያደረገ። አጎትየው በስከ መጨረሻ እንዲያዝ አድርገውታል። መቼም ተባብረው እንደምንም አድርገው ተባብረው ማለት ነው ሳይውል ሳያድር እያንዳንዳቸው ልዑልን ላሰቃዩት ከልዑል ጀርባ ሆነው ሴራ ሲያሰሩ የነበሩት ሰዎች
ቅጣታቸውን የሚያገኙበት ቀን እየደረሰ ይመስለኛል። አንደኛ ነገር ልዑል ለእናቱ ሲል ብዙ ነገር ታግሷል። እህቱም ከነሱ ጋር መተባበሯን ከሰማ እኔ ልዑል ተናግሯል። ለምን እናቴ አትሆንም ወንጀል ከሰራች አሳስራታለሁ ብሏል። እና እነዚህ ሁለት ሴቶች ብቻ ሳይሆን አንደኛ ነገር የልዑል እህት አታውቅም የምትሉ ሰዎች እንዴት ነው የማታውቅም? አድርጊ ያለቻትን እኮ ነው። ልዑል እኮ በተኛበት አያደርግም እንደዚህ አያደርግም የተባለውን እሷ በተኛበት ተነስታ እንደ ምንድን ነው የሚባለው ዝም ብላ ተነስታ ያሰረችለት። ታዲያ ይቺ ልጅ የሆነ ከነሱ ጋር የምትተባበረው የሆነ እንከፍልሻለን ያሏት ነገር ባይኖር እንዴት ነው? እኔ አላምንም። አሁን ልዑል ይምጣ ብቻ። እያንዳንዳችን ኮሜንት ስር እየጻፍን እህትህም አብራ ተባባሪ ናት እንድትታሰር እንፈልጋለን እያልን ስናጨናንቀው የዛ ሰዓት ልዑልን እኔ ልዑል ባለፈው ታዝቤዋለሁ። ኤልሳ ብዙ ነገር እየሰራች ከኤልሳ ጋር የሰሩት እየታሰሩ ቅጣት እያገኙ ኤልሳና ተው ያቺ የእንትናን እናት የተረሳ ነገር ማውራት አልፈልግም፣ ግን አሁን እህቴ ናት እንትኔ ናት የሚባል ነገር የለም። ወንጀል ከሰራች የግዴታ መታሰር አለባት። ይቺ ልጅ በገንዘብ እየሸጠቻቸው እኮ ነው ያለችው የገዛ ቤተሰቦቿን። አሁን እሷ ስለጠፋች ነው እነሱ ቤት ተመልሰው የመጣችው እንጂ ኦልሬዲ ትታቸው ሂዳለች እኮ። እንዴት ነው የሚያደርጋቸው? ሲጀመር የት ታውቃቸውና አሁን አይደል እንዴ ልዑል ያስተዋወቃቸው? አሁን እነ ልዑል ማን ነው ልዑል አልኩኝ፣ እነ ሚኪ በደንብ ጥንቃቄ ማድረግ ያለባቸው የልዑልን እናት ነው። እሷን እንዳያጠቋት እፈራለሁ። ይሄ ሁሉ ጉድ ያመጣሽው አንቺ ነሽ፣ ይሄ ሁሉ እንትን እያሉ እያስፈራሯት ስለሆነ ለእናትየዋ በደንብ መጠንቀቅ አለባቸው። ለልዑል እናት ደግሞ ሌላ ችግር እንዳይፈጠር እንደ ባለፈው ወስደዋት በስንት መከራ ነው ፈልገው የተገኘችዋ። ልዑል ከመታመሙ በፊት እኮ ታስታውሳላችሁ እናቱም ጠፍታ ነበር። ግን እነሱ እንደምንም ተባብረው ካለችበት ሂደው እዛም ያየ ሰው አግዟቸው ምናምን አሁንም ድጋሚ እንደዛ ነገር እንዳይፈጠር እናትየዋን የልዑልን እናት በደንብ እንትን ማለት አለባቸው። ቤተክርስቲያን ሲሄዱ ሲወጡ ሲገቡ መቼም ሰው እንትን ይለኛል ብለው ቤት ውስጥ ታፍነው አይሞቱማ። ስለዚህ እነሱን በደንብ እንትን ማለት አለብን። እንግዲህ እግዚአብሔር ይጠብቃችሁ። ሌላ ምንም አንልም። ከባድ ነው በጣም የእውነት። አንዳንድ ጊዜ ለሰው እያላችሁ ለሰው መስዋዕት እየከፈላችሁ ጊዜያችሁ ብዙ ነገሮች እያበላሻችሁ ብቻ እግዚአብሔር ይሁነው። ከባድ ነው ወገኖች። ለልዑል እንደዚህ አይገባውም ነበር፣ ግን መልካም የሚሰራ ሰው ሁል ጊዜ የሆነ ነገር አይጠፋም። ለምን እንደሆነም ባላቅም ሁል ጊዜ መልካም ነገር ስትሰሪ ባላሰብሽው መንገድ እንድትሄጅ ባላሰብሽው እንትን እንድትይ ነው የሚያደርጉሽ። ግን ደግሞ እግዚአብሔር አለ። ዋነኛው ይሄ ሰውዬ ከተያዘ ቀጣይ ምን ይሆናል የሚለውን ደግሞ አብረን እናያለን። ልዑልም እንግዲህ እየጨረሰ ይመስለኛል እንትኑን ወደ ስራ የሚመጣበት ቀን ቅርብ ነው። እናያለን። እንግዲህ ተገርፎም ብሎ ምንም ብሎ ያችን አክስት ናት እህቴ ናት የሚላትን ሴት ደውሎ እንዲጠራት ማድረግ አለባቸው። እሱ ከተያዘ ያችን መያዙ አይቀርም። ከዚህ ጀርባም ያለችው ሴትም እንደዛው። እያንዳንዳቸው ልዑልን የጎዳ ሰው እያንዳንዱ መቀጣት አለበት። ቀጣይ ወደ እናቱ ሳይሄዱ
እርምጃቸውን ወደፊት መቅደም አለባቸው እነ ሚኪ። እግዚአብሔር ይስጣቸው የእውነት ሰለቸኝ ሳይሉ ለልዑል በየእንትኑ እያመላለሱ ምግቡ፣ ልብሱ እስኪ አረ ይለያሉ። እንደዚህ አይነት ጓደኛ የእውነት በጣም የልብ ሰው። ቤተሰብ በአንድ በኩል ሲጎዳው እነሱ ግን ቀንና ሌሊት ሳይሉ አስቡ። ደግሞ መንገድ ሰላም አይደለም። አሁን በየመንገዱ እያስቆሙ ሹፌሮችን እንትን ሲሉ ገንዘባቸውን፣ ንብረታቸው፣ ብዙ ነገሮች እያደረጉ ባሉበት ጊዜ እነዚህ መልካም ወንድሞች ደግሞ ምንም ነገር ሳይበግራቸው እንግዲህ ቀኑና ሌሊት ሳይሉ ልዑልን ለማገዝ ቆርጠው ተነስተዋል እና ያለማመስገን ንፉግነት ነው። እግዚአብሔር ይስጣቸው። በቀጣይ ምን ይሆናል የሚለውን ደግሞ አብረን እናያለን። የአጎትየውን ጉድ በትንሹ አሳያችኋለሁ። እንግዲህ ክፍለ ሀገር ድረስ ሂደው ምን ይዘው እንደመጡ። ለማንኛውም የዛሬ ይህን ይመስላል። እንግዲህ ልዑላችንን ተሽሎት ወደ ስራው እንዲገባ ሁላችሁም በየሃይማኖታችሁ ለልዑል ጸሎት አድርጉለት። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። አገራችንን ሰላም ያደርግልን እያልን እኔንም ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግናችሁ። ባይ